ካልተስማማሽ ልሂድ ካልሽኝማ በቃ በለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ብሩኬ አሁን ያለበት ሁኔታ እጅግ በድብርት ስሜት ውስጥ እንደሚገኝ በውስጥ መረጃው አለን ያሉ ግለሰቦች ሙሉ ሁኔታውን አስረድተውኛል። ከዚህ ጋርም በተያያዘ ከእንግዲህ በቃኝ እኔ ቆርጦልኛል ሲልም ተሰምቷል ሲሉ ነው የተለያዩ መረጃዎችን ያደረሱኝ። እንግዲህ በቅርብ የተለቀቀውን ቪዲዮ አይተነዋል በሃይሚ ቲዩብ ላይ የነበረው። ታዲያ ሃይሚና ብሩኬ ተገናኝተው ነበረ። ይሁን እንጂ ብዙዎች እንደጠበቁት ያላቸውን ልዩነት አጥብበው እርቅ ይፈጠራል ብሎ ብዙዎች ቢጠብቁም ያልታሰበ ሌላ ነገር ተፈጥሯል። ሃይሚና ብሩኬ ያላቸው ጭቅጭቅ እየተባባሰ ሄዶ ሃይሚ እጅግ አስደንጋጭ ነገርን ተናግራለች። ይኸውም እኔ ላንተ ብዬ ነው እንጂ ይሄ ሁሉ ነገር ያደረኩት ከእንግዲህ አይደለም 3 ዓመት 20 ዓመት ብትታሰርም አይቆጨኝም ስትል አፏን ሞልታ ብሩክን በስሜታዊ በሆኑ ንግግሮች ተናግረዋለች። በሁኔታው ብሩክ እጅግ እንዳዘነም ጭምር መረጃዎቹ እየወጡ ይገኛሉ። በተለይ ደግሞ አሁን ያለበትን ሁኔታ በቅርብ ሰምተናል። ውሳኔውንም አሳውቆናል ያሉ የቅርብ ሰዎቹ በውስጥ የላኩልን የተለያዩ መረጃዎች አሉ። ሙሉን ይዘንላችሁ መተናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ እንደ ቀልድ የተጀመረ የፕራንክ ቪዲዮ ምን አይነት የቤተሰብ የፍቅር ብጥብጥ ውስጥ እንደከተታቸው ተመልክተናል። ብሩኬና ሃይሚ አሁን ያሉበት ነገር በጣም እየተባባሰ ነው የሄደው። እንግዲህ ብሩክ እንደ ቀልድ ነው ሱሱ ከምትባል ግለሰብ ጋር ሆኖ ሃይሚን ፕራንክ ለማድረግ አስቦ ከዛች ግለሰብ ጋር በአንድ ክፍል ውስጥ በአንድ መኝታ ቤት ውስጥ ሆኖ ቪዲዮ የተቀረጸው። ታዲያ ከዛ በኋላ ሃይሚ ያለው ጉዳይ እንደ ፕራንክ እንደማትወስደውና ሱሱ ከምትባለው ግለሰብ ጋር ብሩክም የተለያዩ የፍቅር ጊዜያቶችም ያሳልፋል ስትል በተለይ ደግሞ የዳኒን መረጃም ተቀብላ አምና እንግዲህ ጉዳዩንም በሲሪየስ ወስዳ ፕራንክም አይደለም ብላ ብሩኬንም ይቅርታ ሳታረግለት አሁን ድረስ ያሉበት ነገር በጣም ከባድ ነው። ከዚህ ጋር በተያያዘ ነው እንግዲህ እየተባባሰ ሄዶ ዳኒ የሚባለውም ሰውዬ በመካከላቸው እየገባ መረጃም አለኝ እያለ የተለያዩ መረጃዎች እያወጣ ነበረ። በዚህም ተናዶ ብሩኬ እንግዲህ ዳኒን ሁሉ ደብድቦ ሌላ ጦስ ውስጥ ሌላ ክስ ውስጥ ሁሉ እየገባ የነበረበት ወቅት ነበር። ታዲያ እንግዲህ በዚህም የተነሳ ነው ኧረ እባካችሁ ብሩክና ሃይሚ ብቻቸውን ተገናኝተው እንዲያወሩ እድል ይመቻች፣ ጣልቃም ሌላ ሰው ሳይገባባቸው ያለው ነገር በእርቅ ይፈታ እያሉ ብዙዎች ሲወተውቱ የነበረው ግን ያው ያንን ሁሉ ነገር ሳይሳካ ቀርቶ እስካሁን ድረስ በጭቅጭቅ ውስጥ አልፈዋል ማለት ነው። ታዲያ ብዙዎችም ባስደሰተ ሁኔታ ደግሞ ብሩክና ሃይሚ በጋራ ተመለከትናቸው ማንም በሌለበት ስንል እንግዲህ ሱሱ የነበሩበት ቦታ መታ ሱሱ ስሜታዊ ሆና ሃይሚን ስትናገራት እስካሁን ታገስኩሽ ከዚህ በላይም በቃኝ በማለት ሃይሚን ስትናገራት አልፋም ልትመታት ስትሞክር ሁሉ የሚያሳይ ቪዲዮ ተለቆ ነበር። ታዲያ በዛ ቪዲዮ መጨረሻው ላይ ካያችሁ ብዙዎችን ያስደነገጠ ንግግር ሃይሚ ተናግራለች። እንግዲህ ብሩኬን በጣም ነበር የምትወደው፣ የልጅነት ጓደኛዋ ነው፣ ብዙ ነገር አሳልፋለች። ብሩክን በጣም እንደምታከብረው እንደምትወደው ነበር ብዙዎቻችን የምናውቀው። ይሁን እንጂ በስተመጨረሻ ግን ያው እነዳኒ እነሱሱ እልህ ውስጥ እየጨመሯት የማይገቡ መልእክቶች የማይገቡ ምክሮችንም እየመከሯት ከብሩኬ ጋር ያለው ነገር እንዲበላሽ ነው ያደረጉት ማለት ይቻላል። እንግዲህ ተመልክተናል። መጨረሻ ላይ ሃይሚ ያለችው እኔ አንተ እንዳትታሰርብኝ ከዳኒ ጋር ያለው ነገርም በእርቅ እንዲፈታ ዳኒም እንዳይከስህ ነበር እሱ ቤት የተገኘሁት። እኔ ሁሉን ነገር እየተረዳኸኝ አይደለም። ስለዚህ አይደለም 3 ዓመት ቀላል እስራት አይደለም 20 ዓመት ቢያስሩህም አይመለከተኝም ብላ ነው ጥላው ሄደችው። የእውነት ይሄ ንግግሯ ትንሽ ያስደነግጣል። ብሩኬ ማለት ለሷ ብዙ ነገሯ ነው። እሷንም ብሎ ነው እንግዲህ እዚህ ነገር ውስጥ ሁሉ እዚህ ጣጣ ውስጥ ክስን ወደ ተለያዩ የህግ ጉዳዮች ሁሉ ያለው የህይወቱ ነገር ሁሉ እንዲያመራ የሆነበት እናስታውሳለን ብዙዎቻችን። ዳኒ የሚባለው ግለሰብ ሃይሚን ጠርቶ ብሩክ እንደዚህ ያደርጋል፣ ብሩክ ከሌላ ሰው ጋር ያወራል፣ እሱን አትመኙ እያለ ብዙ ነገር ሲነግራት ነበር። ይህንን ተመልክቶ ብሩኬ በሁኔታውም ተናዶ ዳኒ የሚባለውን ሄዶ አናግሮ እንዴት ከፍቅረኛዬ ከሃይሚ ጋር ለመለያየት እኔን ትጥራለህ? እንዴት የማይሆኑ መረጃዎችን ፋብሪኬትድ የሆኑ መረጃዎችን እያወጣህስ ለምን ሃይሚ ጋር ያለኝ ነገር እንዲሻክር ታረጋለህ ብሎ ነው ስሜታዊ ሆኖ ዳኒን በተለያዩ ምቶች ሲመታው የተመለከትነው። ከዛ በኋላ ዳኒም ጉዳዩን ወደ ህግ ወስዶ በጉዳዩ ላይ በጣም እየሰራ ከጓደኞቹም ጋር እየተመካከረ ብሩክን በህግ ለማስጠየቅና እስር ቤት ለመወርወር ሁሉ ጥረት ሲያደርግ እንደነበር ተመልክተናል። እንግዲህ ይህንን ሁሉ የሃይሚም ተመልክታለች። ታዲያ ይህ ነገር እንዳይሆን ብሩኬንም እንዳያሳስረው ስትለፋ ስትጥር እንደነበር
ዳኒንም ስትለምነው እንደነበር ክሱን እንዲያቋርጥም ስትጨቀጭቀው እንደነበረ ተመልክተን ያው ብቻ ክፍተት መፈጠሩ እንዳለ ቢሆንም ለብሩኬ ግን የጠበቃ ሆነሽ የቆምሽለት ነገር ለብሩኬ እየተከራከርሽለት ያለው ነገር ያስደስታል ብለው ብዙዎች ተደስተው ነበር። ግን ያው ይህ ነገር መቀጠል አልቻለም። ስሜታዊ ሆና ግን ብሩክን በስተመጨረሻ በከባድ ቃል ነው የጎዳችው። ታዲያ ይህም ያለችው እንኳን ቀላል አይደለም ለረጅም ዓመት ከእንግዲህ ቢያስሩ አይቆጨኝም፣ ዳኒም እንደፈለገ ቢያረግህም አይመለከተኝም ብላ ነው የተናገረችው። የእውነት በጣም ያሳዝናል። አሁን ይህንን ቪዲዮዋን ይህን መልእክቷን እንግዲህ የብሩኬ ቤተሰቦች ቡታጅራ ራሱ ያሉት ሲሰሙ ምን ይላሉ ብሎ ነው ብዙ ሰው አሁን ላይ በጉጉት የሚጠብቀው። የብሩኬ ወንድሞች ወንድማችን ጨዋ ነው፣ እናከብረዋለን፣ ታጋሽ ነው፣ ብዙ ነገሮችን ለሰው ሲል ይችላል፣ ይሁን እንጂ መጨረሻ ደግሞ እልሁ ሲመጣ እንዲሁም ትግስቱ ሲሟጠጥ የሚያረገው ነገር ደግሞ ያው ከበድ ያለ ነገር ነው ብለው ነው ስለ ወንድማቸው የተናገሩት። በዛም ማለ በዚህ ግን የወንድማቸውን ችግር የወንድማቸውን መከሰስ የወንድማቸው ወደ ሌላ ነገር ውስጥ እንዲገባ እንደማይፈልጉም ጭምር ከቡታጅራ ሆነው በተለያዩ ቪዲዮዎች ተመልክተን ነበር። ታዲያ እንግዲህ ሀይሚ ከነሱ ከወንድሞቹ ጋር ጥሩ ግንኙነት እያላት እናቱ ሙሼንም እያከበረች እየወደደች ለምን ይሄንን ቃል አውጥታ እንደተናገረች ለብዙ ሰው ነው ጥያቄ ሆነው። እንዴት እንዲህ ብለሽ ትፈርጃለሽ? የብሩኬ እናት ከቡታጅራ ሆነው ይሄን ቪዲዮ ሲያዩ ምንድን ነው የሚሉት? ልጃቸውን እኮ ነው እንደዚህ ብለሽ የተናገርሽው። የፈለገ ያህል ቢያስሩ የትም ቢወስዱ አይመለከተኝም ብለሽ እንዴት ትናገሪያለሽ? የብሩኬን እናት እንኳን አታስቢም ወይ ነው ብለው ብዙዎች የተናገሯት ማለት ነው። ሀይሚን እንዴት እንደዚህ ሆና ሌላ ደግሞ ለሌላ ሰው እንግዲህ ክፍተት የሚፈጥር አይነት ንግግር እንደተናገረች እኔም ግራ ገብቶኛል። እስካሁን ባሉት ቪዲዮዎች በተቻላት መጠን ባለው ሁኔታ ትናደድ እንጂ ሱሱን ትናገር እንዲሁም ብሩኬን ትናገር እንጂ በብሩክ ጨክና እንዲያርጉ እንዲውሰዱ እንዲታሰር ፈልጋለሁ ብላ ምንም ያለችው ነገር የለም ነበር። አሁን ግን እየተናገረች ያለችው ነገር ትንሽ ያስከፋል ማለት ነው። ታዲያ እንግዲህ ከዚህ ጋር በተያያዘ ነው ብሩክ አሁን ላይ ሁሉ ነገር እንዳስጠላው ጭቅጭቁም እንደመረረው በተለይ ደግሞ ሀይሚ አፏን ሞልታ ይህንን የተናገረችው ቃል በጣም እንዳስከፋውና እኔ ለሷ ብዬ ብዙ ነገር ብከፍል እሷ እንዴት እንደዚህ አይነት መልስን ትሰጠኛለች? እኔ አሁን ማን ነው የሚረዳኝ? በማለት ጭምር በሁኔታዎቹ አዝኖ እንደቆረጠለት አይነትም በሚመስል መልኩ ቪዲዮን ዘፈንን ሁሉ ሰርቶ እንዳጋራ በተለይ ደግሞ በቅርቡ ያሉ ሰዎች አሁን ላይ በድብርት ስሜት ውስጥ እንደሚገኝም ጭምር መረጃው አለን። ሲወጣም ሲገባ እንመለከተዋለን። በትካዜ ውስጥ ምን ያለው ሲሉ እንግዲህ በቅርብ የሚያዩት ሰዎች የተለያዩ መረጃዎችን አውጥተዋል ማለት ነው። እዚህ ጋር በተያያዘ ደግሞ ሌሎች የተለያዩ ነጥቦችን ካነሱባቸው ዋነኞቹ ጉዳይ የብሩክ ሀይሚ በጣም ብዙ ጓደኞች እንዳሏቸው እናውቃለን። ለምንድን ነው እነዚህ ጓደኞቻቸው በተከፉበት ሰዓት እነሱ በተለያዩበት ሰዓት ለምንድን ነው ከያሉበት ተሰብስበው መጥተው እነዚህ ልጆች የማያስታርቁት? ለምን እነዚህ ልጆች የዳኒና የሱሱ መጫወቻ ሲሆናሉ? በማለት ብዙዎች ስሜታዊ ሆነው ስለነዚህ እንግዲህ የፍቅረኛሞች ጓደኞቻቸው ነው ሲናገሩ የተመለከትነው። ለካ ሰው ልጅ ሲደሰት ለካ ሰው ልጅ ሲስቅ ሲመቸው ነው ሁሉም የሚቀርበው እንጂ ለካ ችግር ሲደርስበት ሁሉም ይርቃል። በቃ በሀይሚም በብሩክም በኩል ያሉ ጓደኞች በቃ የነሱን ደስታ የማይፈልጉ ናቸው ወይ በማለት ጭምር ጓደኞቻቸውንም ብዙ ሰው እየወቀሰ ይገኛል ማለት ነው። እንግዲህ በቀጣይ ምን አይነት ነገር ብሩክ በውሳኔው ይዞ እንደሚመጣ ብዙዎች የምንመለከተው ይሆናል። ጉዳዩ ግን ለሀይሚ የወደፊት እግር እሳት እንዳይሆንበት ብዙ ሰው ነው ካሁኑ እየፈራላት የሚገኘው። ብሩክ ምንም ነገር ባይኖረው ሀቀኛም እንዲሁም ሃይማኖተኛም ሰው ቢሆን ነው እስካሁን እየለመነሽ የነበረው። አንቺ ግን በተለያዩ ነገሮች እያስከፋሹ ነበር። ይባስ ብሎ ዛሬ ደግሞ አንተን የፈለጉ ቦታ ቢወስዱ ቢያስሩ አይመለከተኝም ብለሽ የተናገርሽው ቃል እሱን አስከፍቶታል። የመጨረሻ ውሳኔ ከወሰነ ግን አንቺ ነሽ ተጎጂ የምትሆኚው። እባክሽ ቆም ብለሽ አስቢ ሀይሚ። እነዳኒም የተለያዩ ሰዎች የሚመክሩሽም አያዋጣሽም ሲሉ ብዙዎች ሀይሚን አሁን ላይ እየተናገሯት ይገኛሉ ማለት ነው። ሀይሚ ደግሞ በዚህ በኩል እኔ በራሴ ልክ ነኝ፣ ከእንግዲህ ምርጫዬን ውሳኔን አሳምሬያለሁ፣ ወዴትም ቢሄድ በእኔ ህይወት እሱ አይመለከተውም ስትል ነው እንግዲህ ብሩኬን የመጨረሻ ቃሏን ተናግራ ከዚህ በኋላ ከሱ ጋር መቀጠል እንደማትፈልግ ገልጻ የተናገረችው ማለት ነው። ከእንግዲህ ብሩክም ላይለማመጥ ይችላል። የመጨረሻው ቪዲዮ ከሆነና በእሷ ከጨከነ ትንሽ ጉዳዩ ይከብዳል ማለት ነው። ያው ሀይሚ መጨረሻ ላይ መጎዳቱ አይቀርም። ስለዚህ አሁን ላይም እድል አላት ቆም ብላ እንድታስብ ነው እኛ ብዙዎቻችንም እየነገርናት የሚገኘው ማለት ነው። ጠቅለል ባለመልኩ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።